አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ፊቷን ተሸፋፈናለች በጭራሽ ፊቷ አይታይም እንኳን ደስ አላችሁ የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድሞ ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 049839 አሊያም በ0975 82 3817 ላይ ይደውሉ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ የተላከልኝን መረጃ ካየው በኋላ በጣም ነው ሾክ የሆንኩት፣ በጣም ነው የደነገጥኩት። እንደዚህ አይነት ነገሮች ሀፕን እንደሚያደርጉ ፐርሰናሊ ኤክስፔክት አደርጋለሁ፣ ግን ሆኖና መሬት ላይ ወርዶ ሳይ ደግሞ በጣም ነው የደነገጥኩት ወንድሞቼና ሀገራችን በዚህ ልክ በጣም ቅዱስ ስፍራ የሚባሉ ቦታዎች እየተደፈሩ በዚህ ልክ ሰዶማውያን እየወረሯቸው ሲመጡ ሳይ በጣም ከልቤ ነው የተሰማኝና እናንተም ስታዩት በጣም ነው የምታዝኑት ብዬ ተስፋ አደርጋለሁ። ግን ወደ እርምጃ መገባት አለበት። ሶሉሽኑ ላይ መነጋገር አለብን። የምንነጋገር ይሆናል። የት የሀገራችን ክፍል ምን ተፈጠረ፣ ማን ምን ፈጠረ የሚለውንም አያይዘን የምናይ ይሆናል። እንግዲህ ይሄ ሀፕን ያደረገው በእርግጥ ጎንደር ላይ ነው። ጥምቀተ ባህር ውስጥ በጣም ዘግናኝ ነገር ሀፕን አድርጓል። ያ ዘግናኝ ነገር ወይንም መሆን የሌለበት ነገር ግን የሆነው ነገር ምንድን ነው የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ዛሬም እንደተለመደው ኢንተረስቲንግ የሆነ ነገር ነው ወደ እናንተ ይዤ የመጣሁት። እናጋልጠዋለን፣ እንገላልጠዋለን የዲያብሎስን ስራ። በጣም የሚገርም ነው። እንግዲህ ጉዳዩ ምንድን ነው? በምስሉ ላይ የምታዩዋቸው የውጭ ዜጎች ወንድማችን እንደነገረን ኤዥያዎችን ይመስላሉ ብሎናል፣ ወይም እስያዎችን ማለት ነው። እዚህ ጋር የምታዩዋት የባህረ ጥምቀቱ ግቢ ውስጥ ቁጭ ብላ ነው የምታዩዋት እና የለበሰችው የግብረ ሰዶማውያንን ልብስ ነው ማለት ነው። ከለሩ በደንብ ይታያል እንደምታዩት። ኢማጂን ጎንደር ውስጥ ጥምቀተ ባህር ውስጥ ገብተው እነዚህ አንድ አይደሉም ሁለት ናቸውና ቃል በቃል ልጅ ያለኝ በቃ ይህንን ነው የሚመስለው የለበሰችው ልብስ ዩሲ ይህንን አይነት ልብስ ነው የለበሰችው። ሬይንቦ ማለት ነው፣ ቀስተ ደመና ማለት ነው። ያው እነሱ ቀስተ ደመናን ወስደን ገልብጠን ተጠቀምን ቢሉም ከቀስተ ደመና ጋር የሚሄድ አይነት ከለር አለን። ባለ 6 ቀለም ነው፣ ይቀንሱታል። 7 ነበር ከዛውን 6፣ ግን ይህን ከለር ነው በትክክል የለበሰችው የኤልጂቢቲዎችን ማለት ነው። እና ይህንን ልብስ የሚያዘወትሩት ደግሞ ይህንን ሱሪ የሚያዘወትሩት ደግሞ በጣም የሚገርም ነው። ሪሰርች ሳደርግ ያገኘሁት ምንድን ነው በፕራይድ መንዛቸው ወቅት ነው። ስለዚህ ጎንደር ባህረ ጥምቀት ውስጥ ይህን ሱሪ አድርገው የገቡት ሴሌብሬሽን እያደረጉ ነው ማለት ነው። ይኸው እንደምታዩት በፕራይድ መንዛቸው አሁን በጁን ወር እንግዲህ ጁን አሁን ገብተናል አይደል እንደምታውቁት። እና በዛን ወቅት የሚለብሱት ሱሪ ቀሚስ ነው ማለት ነው። ይሄ የሰዶማውያኑ ቀለም ከለር ማለት ነው። እና ይህን ለብሳ ነው አንደኛዋ ቁጭ ያለችው እና እዚህ ቁጭ ብላ ምን እያደረገች ነው የሚለውንም እነግራችኋለሁ። የወንድማችንም የቮይስ ቅጅ አለ፣ ወዴትም እንዳትሄዱ በደንብ ትሰሙታላችሁ። እና እችኛዋ ደግሞ አንደኛዋ ነች። ይኸው የጫማም ከለር ያስታውቃል። ፊቷን ተሸፋፍናለች። እችኛዋ ደግሞ ልጁ እያጋለጣችሁ እየቀረጻችሁ እየሰደባቸው ነበር እንደነገረኝ ከሆነ ትሰሙታላችሁ። ከራሱም ይኸውላችሁ ፊቷን ሙሉ ለሙሉ ሸፍነዋለች እችኛዋ። እና ውስጥ ያለችው እስቲ ያ ልጅ ከሄደ አረጋግጭልኝ ብላ ነው የላከቻት ማለት ነው። እና እሱ እየቀረጸ ነው እንዳለው ከሆነ እሱ ይኸውልህ እግዚአብሔርን እያልኩ የፀጉሯ ቀለም ራሱ ይላል ማለት ነውና የፕራይድ ፍላጋቸውን አሁን ሪፕሬዘንት የሚያደርገው ፀጉሯ ዩሲ ፀጉሯ ይኸውላችሁ የፕራይድ መንዝ ፍላጋቸውን የዛችኛዋም ሱሪና ቀሚሷ ያንን ነው ሪፕሬዘንት የሚያደርገው ማለት ነውና በዚህ ወር መጥተው አጋንንታዊ ርኩሰታቸውን ጎንደር ባህረ ጥምቀት ውስጥ አስተዋውቀዋል ማለት ነውና የጎንደር ሕዝብ ቤት ናችሁ። እንግዲህ ወንድማችን ጀግና ወንድማችን ነው። መረጃውን ልኮልኛል እና አስደንግጦ እንዳባረራቸውም ነው የነገረኝ። በሴኩሪቲ በኋላ ላይ ቢወጣም ከዛ በኋላ ወጥቶ ቆሞ ሳለ
ያቺ ውስጥ ቁጭ ያለች የኤልጂቢቲኪው ሱሪ ወይም ቀሚስ የለበሰች ሴት ደግሞ ያው ለቪዲዮ ጥራት ይቅርታ ብሎ ጠይቋል። እችኛዋን ትልካታለች ማለት ነው። ልጁ ሄዷል አልሄደም እስቲ ይልኝ ብላ እና ቀስ አርጋ ትሾፋለች ታያለች ምናምን ማለት ነው። እሱ እንደሄደና እንዳልሄደ ልጁ ግን አልሄደም። ቆሞ እያያቸው ነበር። በኋላ ውስጥ ቀርተዋል ማለት ነው በጣም በሚገርም ሁኔታና ኢማጂን እንደዚህ አይነት ርኩሰት ሀገራችን ላይ ለዛውም ጎንደር ለዛውም ባህረ ጥምቀት ውስጥ ማለት ነው። እና አሁን ያሳየኋችሁን የምስልና የቪዲዮ ማስረጃ ልጁ ራሱ በቮይስ ልኮልኛል። ትሰሙታላችሁ ከሀስከበ ምን እንደተፈጠረ ምን ሀፕን እንዳረገ በዚህ ጥምቀተ ባህር ውስጥ ማለት ነው። የልጁን ምስክርነት ሰምተን እኛ እንመለስ። አመሰግናለሁ ዴይ7። እንግዲህ እንዳልኩ ይሄ ነገር የተፈጠረው አጋጣሚ ሆኖ ያን አካባቢ የስፓት ነው ማለት ብዙ ሰው የሚንቀሳቀስበት ሰፈር ነውና ከርቀት ነው ያየኋት። ባጃጅ ነው አምጥቶ ያወረዳቸው። ከርቀት አየሁ። ገና ከባጃጅ ስትወርድ ነው ሱሪዋን ባንዲራውን አይቼ ለየሁትና ጠጋ ብዬ ሳያቸው ወደ ውስጥ ገቡ። ልክ ወደ ውስጥ ገብተው የሆነች መቀመጫለች በላኩል ቪዲዮ እዛ ሄዳ ተቀመጠች እና ገባሁኝ። እንደ አጋጣሚ ነው ደግሞ ትንሽ እንግሊዘኛ ማውራትም ማለት ኮሚኒኬት ማድረግ እችላለሁ ብዙም አይከብደኝም። ከዛ ጠጋ ብዬ ቪዲዮ መጀመሪያ ጥምቀተ ባህሩን በቅርጽ መስዬ እሷን እየቀረስኩ ነበር እንደ አጋጣሚ። ከዛ እኔም ማየት ስጀምር ትንሽ ስድብ እየቀላቀልኩኝ ዩአር ኤልጂቢቲኪው አልኳትኝ። ኖ አይ አም ኖት አለችኝ። ከዛ በእንግሊዘኛ በደንብ ኮሚኒኬት ካደረግነው በኋላ እየተናደደች መምጣት ጀመረች። እግዚአብሔር ነው የምልህ ሰውነቷ ሁሉ መንቀጥቀጥ ጀመረ። በእንግሊዘኛም እያወሯ ስለነበረ ምን እያልኳትም ስለገባት ሰውነቷ መንቀጥቀጥ ጀመረ። ከዛ ቆየችና ሴኪሪቲ ናናለች። እንደ አጋጣሚ ከሴኪሪቲ ጋር ደግሞ ትንሽ እንግባባለን። ይሄ ነገር ተፈጠረ እና እኔ እንደ አጋጣሚ የzo አካባቢ ነው የነበርኩኝ። ባይዘው በደንብ የቀረጽኩት ቪዲዮ ነበረኝ። ስናፕቻት ላይ ነበርና የቀረጽኩት ሴቭ ሳለው ቀርቼ ተደልቶ ቢኖንጅ በደንብ ስንነጋገር ሁሉ ቪዲዮ ነበረኝ እና በሴኪሪቲዎች እና ቺኔቱ የወጣችው ከውስጥ የነበረችው መጀመሪያ ያናገርኳት ልጅ ልካት ነው አለ የለም የሚለውን ነገር ከውጭ ካለ ይልኝ ብላ ነው የላከቻት። ሁለተኛ የወጣችው ልጅ የተሸፋፈነችው ልጅ እሷ ወጣችና እንደላኩል የፀጉሯን ከለርም እንትን ብያለሁ። እንደዛ ከተፈጠረ በኋላ ያቺኛቱ እንደገባች ቀረች፣ በዛው አልተመለሰችም። እቺኛቱ ወጣችና ከኔ ጀርባ ቆማ ቪዲዮ መቅረጽ ጀመረች። እኔም የላኩልህ እሷ ቪዲዮ እየቀረጸችኝ እኔም እየቀረጽኩ እና በፊቷ እቺኛታውን ሱሪ ለብሳ የላኩልህ እንትን ወደ ኤሲያ ነገር ናተኝ። ፊቷ እንደዚህ የቻይናዎች የጃፓኖች የታይላንዶች አይነት ፊት ነው ያላተኝ። ወደ ኤሲያዎች ጠጋ ትላለች። እንትኖች አውሮፓውያን ወይም ወደ አሜሪካውያን አይደለችም። እና እቺኛቱ እንደገባች ቀረች። እቺኛቱ ሁለተኛዋ ግን ላከቻተኝ። እሷ ናት ወጣ አካባቢው እንዴት ነው እንቅስቃሴውን እይልኝ ብላት ነው። በእርግጠኝነት ደግሞ እንደዛ ነው የሚሆን አካባቢውን እይልኝ ብላ ነው የላከቻተኝ። ከዛ በኋላ ወጣች። ያቺኛቱ እንትን አለችም። እንደ አጋጣሚ ደግሞ ዛፓ ምናምን እንዳይመጣ ብዬ እኔም ከአካባቢው ዞር ብያለሁ። ያለውን ነገር ይሄን ይመስላል። ዩሲ ይሄ ነው ሀፕን ያደረገው ማለት ነው። እና በጣም የሚገርም ነው ወንድሞቼ እየተፈጠረ ያለው ነገር። ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ነገር ልታስብበት ይገባል። እስከ መቼ በሁሉም ነገር ዝምታ? ይሄን ነበር መንፈራው አይደለ? ባለፈው የመጣውም ዴላን ፔጅ ተብሎ እዚህ ኢትዮጵያ ላይ የንግስና አቀባበል የተደረገለት ሰውዬ ሌላው ሀገር ቼክ የማያደርገው ሰውዬ ሰዶማዊ ልምምድ ውስጥ የነበረ ሰውዬ መጥቶ እዚህ የዴኮሬሽን ሴሌብሬሽን ሳይን እያሳየ አዶናይም ተብየው 444ን የአጋንንት የቁጥር ቀመር ተጠቅሞ አጋንንቶች የሚገለጡበትን የቁጥር ቀመር ጭንቅላቱ ላይ ቅርጽ አስወጥቶ መጥቶ ዴላን ፔጅም አፍንጫው ላይ ያንን ግብረ ሰዶማዊን ሪፕሬዘንት የሚያደርገውን ጆሮ ጌጥ አፍንጫው ላይ አንጠልጥሎ መጥቶ ነበር። ተናግረን ነበር፣ ታስታውሳላችሁ። ይህ ነገር ሀፕን የሚያደርግ ከሆነ ነገም ሌሎች ተነስተው ይመጣሉ ብዬ ነበር። ይኸው ጎንደር ላይ ከቻሉ መጡ ማለት ነው። አያቸዋል። ይሄ ነበር ፍራቼ። ስለዚህ አሁንም ዝም እየተባሉ ከመጡ ለአገር ገጽታ ምናምን የሚል ሌላ ነገር ተሰጥቷቸው እነዚህ ሰዎች ወደዚህ ሀገር እየተጋበዙ እየመጡ ከሆነ ሌላውም ሰዶማዊ የልቤ ልብ ተሰምቶት ይመጣል። አንድ ልንሆን ይገባል። ኢትዮጵያውያን እባካችሁ ጥንቃቄ ያስፈልጋል። እንግዲህ እንደምታዩት ነው ይሄ ልጅ ቅዱስ ላሊበላ አሁን ይህንን ቢያይ ምን ይሰማዋል? ምንድን ነው ፊል የሚያደርገው? እርሱ ከአንድ ፍልፍል ድንጋይ ይህንን ሁላ ነገር አንጾ ሰርቶ በመላእክት ገዛ ይህን ሁላ አቁሞ አይደለ እንዴ? አሁን የትኛውም ሰዶማዊ ማንኛውም ሰዶማዊ ግብረ ሰዶማዊ እግዚአብሔር የሚጠላው ነገር የሞት ፍርድ የሰጠበት ፔናልቲ ቅጣት የሰጠበት በኦሪት ዘመን ይህንን ርኩሰት ተሸክመው መጥተው እዚህ
ፕሮሞሽን ሲሰሩ ለዓለም አስተዋወቅም ብለው ሲናገሩ እንደገና ደግሞ አፄ ቴዎድሮስ ምን ይሰማው ይሆን? 44ቱ ታቦት የሚሰፍርበት ቦታ ጥምቀተ ባህሩ ላይ የተፈጠረውን አይታችኋል አይደል? ሰዶማያኖች ገብተው እንደዛ በነፃነት እና እዚህ ጋር ደግሞ ይህንን አጽም ምን አይነት እንግሊዝኛ ተጠቅመው ሲያስተዋውቀው እንደነበረ በጣም ያሳዝናል። እናየዋለን። ከኤንሸንት ኢጂፕሽያን አማልክቶች ጋር ከኤንሸንት ኢጂፕሽያን ሰዎች ጋር አንድ አይነት ትርጉም ሰጥቶ ማሚሌግ የሚለው እንግዲህ ከዛ የመጣ ነው። ምዚን በዚህ ቦታ በዚህ ስፍራ ረፍታችን ይሁን ያሉ ሰዎችን ማሚሌግ እያለ ትርጉም ሰጥቷቸዋል ማለት ነው። ሰምተነው እንመለስ። ማሚሌግ ምን ማለት ነው የሚለው Where did the word mummy come from? The term mummy originates from the Arabic word mumia, which means bitumen or pitch. In Arabic, mumia referred to a substance used in embalming. It was initially believed that the blackened appearance of ancient Egyptian mummies was due to the use of bitumen in their embalming process. However, their appearance has more to do with the resins and oils used in the mummification process rather than bitumen. The term mummy made its way into English in the 14th century. In English, mummy came to specifically describe the embalmed bodies of ancient Egyptians. The practice was rooted in the Egyptian belief in an afterlife, where the preservation of the physical body was essential for the soul's journey and existence after death. በጣም ያሳፍራል። እንደሰማችሁት ነውና ይሄ ማሚሌግ ከየት እንደመጣ በኤንሸንት ኢጂፕሽያን ጊዜ የሚጠቀሙት ነገር እንደሆነ እንደዚህ አይነት አጽሞችን በዚህ ቋንቋ አንስተው እንደሚጠቀሟቸው ነው የሰማችሁት ያያችሁት ማለት ነውና ማሚሌግ በሚለው ወርድ ባይጠቀም መልካም ነው እህት ወንድሞቼና ሲጀምር እሱ ማኑ ነው እንደምታውቁት ነው። በጣም የሚገርም ነው ሀገራችን ላይ እየተሰራ ያለው ፕሮጀክት ማለት ነው። እና ዩኔስኮ እየሰሩት ያሉት ፕሮጀክት ጎንደርን በማሳደስ መልኩ እንግዲህ ምን አይነት ነገሮች እንደተደረጉ የምታውቁት ነው። ትክክለኛ ማንነቱን፣ ትክክለኛ ቅርስነቱን፣ ትክክለኛ ከለሩን፣ ትክክለኛ ይዘቱን አጥቷል። አሁን አርቲፊሻል ነገር ተለቅልቋል እንደምታውቁት። ይሄ ደግሞ ለማን ይጠቅማል? ቅድም ላየናቸው ሰዶማዊ ሰዎች መጥተው እንዲጎበኙ በደንብ አትራክት ያደርጋቸዋል። ዩኔስኮም ተቆጣጥሮታል። ዩኔስኮ ሲቆጣጠረው ደግሞ ሰዶማያኖች ይመጣሉ ማለት ነው። ምክንያቱም ዩኔስኮ ራሱ ለፕራይድ መንዛቸው ማስታወቂያ የሚሰራ ነው ማለት ነው። አሁን መጣላቸው አይደለ? ጉዳዩ የሚደግፋቸው ነው ማለት ነው። ሰፖርተራቸው ነው ማለት ነው። ዩኔስኮ የዓለም ቅርስ ጥበቃን የሚዘውረው ማለት ነው። ወይም የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ማለት ነውና እንግዲህ ወርልድ ሄሪቴጅ ሊስቱን ስታዩት በቃ ከ1223 በላይ እንዲሁም አሁን ጨምሯል በላይ ፕሮፐርቲስ በሱ ቁጥጥር ስር ናቸው ማለት ነው እህት ወንድሞቼ። እና አያችሁ አይደለ ዩኔስኮ በዚሁ በሰዶማዊ አጀንዳ ውስጥ ስላለ ወይንም ስለተዘፈቀ ይሲ እሱ በተቆጣጠራቸውና እሱ ጠበቃቸዋለሁ ባላቸው ስፍራዎች ሁሉ ኢትዮጵያ ውስጥ ይውላችሁ በጣም ብዙ ቦታዎች አሉት። ሎኬሽንስ ኦፍ ወርልድ ሄሪቴጅ ሳይትስ ኢን ኢትዮጵያ የሚለውን ስታዩ ማለት ነው 10 ምናምን በላይ ሳይቶች አሉት። እየጨመረ ነው የሚመጣው በየጊዜው ገባቸዋል። ይልካቸዋል፣ ሲነኩም ድምፅ ይሆናቸዋል ማለት ነው። አሁን ይሄ ልጅ እንዲሁም ሲነግረኝ የሚያውቀው ሴኩሪቲ ነበር በጸባይ ምናምን ነው የወጣው ከቦታው እንጂ አሁን ያለ መንግስታት ምናምን ቢሰሙ ለምን ተነኩ ብለው እስከ መምጣት ደረጃ ይደርሳሉ። ኢትዮጵያ ውስጥ ህገ ወጥም ቢሆን ይሄ ጋጠ ወጥም ቢሆን ባይፈቀድም በህግ ባይደገፍም በህግ የሀገሪቱ መንግስትም ዝም ብሏል፣ ግን ጫና ይደረጋል ማለት ነው። ዩሲ የነ ዩኔስኮ መሪ ኦድሪ አዙላይ ዳይሬክተሯ በግልጽ እኮ በቃ ለደብሊውኤፍ ወይም ለወርልድ ኢኮኖሚክ ፎረም እንደምትሰራ እንግዲህ ያሳውቃለች አይደለ? እንደገና ወርልድ ኢኮኖሚክ ፎረም ከዩኔስኮ ጋር እንደሚሰራ ግልጽ ያደርጉታል ማለት ነው። እና ማን ከማጋ እንደሚሰራ ማን ከማጋ እንደሚገናኝ ፐዝሉን ዶቱን ገጣጥሙት ይገባቸዋል አይደል? እስከ 2030 ቢችሉ ዓለሙን ሁሉ ሰዶማዊ ቢያደርጉ ሊልና ሴክስ እንዳለው ዶሚኔት ቢያደርጉ ደስ ይላቸዋል ማለት ነው። ይሄው ለ2030 እቅድ ስለሚሰሩ ማለት ነው። ወንድሞች ይገባቸው አይደል? እና የሰው ቁጥር ቢቀንሱ ማለት ነው፣ ዲክሪዝ ቢያደርጉ ማለት ነው። እና እየሆነ ያለው ዝም ብሎ እንዳይመስላችሁ በዓለም አቀፍ መንግስታት እገዛ
ነው የሚሆነው። እነዚህ ሰዎች እንግዲህ እንደዚህ ለብሳ ለዛውም በፕራይድ መንዝ በግብረ ሰዶማውያን ወር ፀጉራቸውን እንደዛ ተቀብተው እንደዛ በታይት ተጠባብቀው ፊታቸውን ተሸፋፍነው ጎንደር ገብተው ባጃጅ ነው ያወረዳቸው ብሎኛል። ባጃጅ አውርዷቸው ከዛ ባህረ ጥምቀት ውስጥ ሲገቡ ከዛ የፈለጉትን ሲያደርጉ ሲንቀሳቀሱ በጣም ያሳፍራል። ግን ይህን ደግሞ ዩኔስኮ እንዳይወራም ይፈልጋል። እንደምታዩት ሴንሰር ማድረግ ይፈልጋል ይህንን ማለት ነው። ገባቸው አይደለ? ስለ እንደዚህ አይነት ነገር የሚያወሩትን ኢንተርኔት ላይ ኮንስፓይረሲስ አይነት የሚመስል ነገር እናፍን አይነት ነገር ያው እንደምታዩት እኛ ምንም አላወራንም። በመረጃና በማስረጃ ነው የምናወራው። ከመሬት ተነስተን አውርተንም አናቅም። ዴይ 7 ቲዩብ ከሌሎች ለየት የሚያደርገው ይሄ ስለሆነ ማለት ነው። እንደምታውቁት የሳጥናኤል ጎል ኢትዮጵያ ቁጥር 4 መጽሐፍ ከገጽ 270 ጀምሮ ስለ ዩኔስኮ አጀንዳ ያነሳል አይደለ? እንዴት አድርገው ኢትዮጵያ እንደሚቆጣጠሯት ጥሩ መጽሐፍ ነው። ይህንን መጽሐፍ አንብቡት። ብዙ ጊዜ ደጋግሜ ሜንሽን አደርገዋለሁ። አንዳንዶች እንዲሁም ይህንን በማየት ጸሐፊው አንተነህ ሁላ እስከ ማለት ደርሳችኋል። ጸሐፊው ወይንም ደራሲው እኔ አይደለሁም። አሁንም ደጋግሜ ለመናገር ያህል ማለት ነውና በጣም የሚገርም ነገር እየተሰራ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቃቄ ማድረግ አለባት። ምዕመኖቿ ድምፁ ነው። በየቲክቶኩ፣ በየፌስቡኩ፣ በየትዊተሩ፣ በየቴሌግራሙ፣ በየዩቲዩቡ ድምፅ ሁኑ። እንደዚህ አይነት ነገር እየተሰራ ነው። ከዚህ በላይ ምን ትፈልጋላችሁ? ምን ትጠብቃላችሁ? ይኸው እንደምታዩት እንዲህ ይላል የሳጥናኤል ጎል መጽሐፍ ቁጥር 4 ላይ ከገጽ 270 ጀምሮ ኢትዮጵያን በሚመለከት ከዛሬ ድረስ በነበረው ጊዜ የሰራናቸው በርካታ ነገሮች እንዳሉ ሆነው በተለይ ግን በዚህ ዘመን እጅግ ወሳኝ ስራ ሆኖ ያገኘነውና በዚህ ዘመን መፈጸም አለበት ተብሎ ታምኖበት ከተሰጠን ተልእኮ ውስጥ አንዱ የሀገሪቱን ታሪክ፣ ባህል፣ ሃይማኖታዊ ስርዓትና ሌሎች ተያያዥ ጉዳዮችን የሚመለከት ሲሆን ተመልከቱ። እንግዲህ በጣም የሚገርም ነገር እኮ ነው እያየን ያለነው። ይሄ እንግዲህ የሳጥናኤል ጎል መጽሐፍ ላይ ነው ያለው። ቢቻል ሙሉ በሙሉ አሊያ በከፊል ዩሴ መለወጥ ወይም በሌላ አዲስ ታሪክ መተካት የሚለው ይላል። የሚገርም እኮ ነው። ስለዚህ ይህንን ያልኳችሁ አሮጌውን አዲስ በሚመስል እርኩሰት መለወጥ ማለት ነው። አያችኋል እየተሰራ ያለውን ስራ። ስለዚህ የባህር ዳሩንም አይተናል። ጎርጎራ እንደዚህ አይነት ነገር የሚታዳደሱት ምናምን ትሬዠርስ ፍለጋም እንደሆነ ሰዶማያኖችንም መጥተው በነፃነት ለማዝናናት እዚህም አካባቢ እንደዚህ ሪዞርት፣ ገበታ ለሀገር ልማት እንደዚህ አይነት ነገሮች ሲሰሩ ዝም ብሎ እንዳይመስላችሁ ብዙ ቅራቅንቦ ብዙ ኮተት ይመጣል ማለት ነው ተከትሎና ህጉ ደግሞ እየሰራ አይደለም ሀገሩ ላይ እየተተገበረ አይደለም ሀገራችን ላይ። ስለዚህ ወደ ተግባር እንዲለወጥ የማድረግ ፋንታው ደግሞ የኛ ነው፣ መንግስት ዝም እስካለ ድረስ ማለት። ስለዚህ እንደ ወንድማችን እርምጃ መውሰድ ይኖርባቸዋል ማለት ነው። እነዚህ ሰዎች ላይ ከሀገራችን ለቀው እንዲወጡ መግደል፣ መምታት፣ መደብደብ አይደለም፣ ከሀገራችን ለቀው እንዲወጡ እዛ የፈለጉት ቦታ ይጨመላለቁ፣ ሌላ ወንጀል ውስጥ እንዳትገቡ ማለት ነው። በእነዚህ ቆሻሾች ምክንያት የእናንተ ህይወት እንዳይበላሽ ከተቻለ ለህግ ሰጥቶ ህግ የሚሄድበት ነገር ካለ ሄዶ ህጉን ያስከብር፣ ካልተቻለ ገፍቶ ማስወጣት ያ ነው ዋናው ነገር። ፋርዘር ደግሞ አይ ይጸድቃል አይነት ነገር ሲመጣ የዛ ጊዜ ሰማዕትነትን እንቀበላለን ማለት ነው። ምናረገውን አድርገን ምንም ችግር የለም። እና እየሆነ ያለውን ማወቅ አለባችሁ፣ እየተሰራ ያለውን መረዳት መቻል አለባችሁ። እኛ ዝም ብለን አይደለም ቪዲዮ የምንሰራው፣ በመረጃና በማስረጃ ታግዘን ዊዝ ኤቪደንስ እጋ ነው ማለት ነው። ገባችሁ አይደል? ስንናገር ፎርካስት ስናረግ እንዲህ አይነት ነገር ይመጣል፣ ካሁኑ ዝም ከተባለ እንዲህ አይነት ነገር ይከሰታል እያለ ነበር፣ እየተከሰተ ነው። ስለዚህ አሁንም ተገቢው ጥንቃቄ መደረግ አለበት። ፈጣሪ አሁንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሀገራችንንም ሁላችንንም ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።